እንቆቅልሽ ቤተሰብ እንቆቅልሽ ምን አቀልሽ? ቴንኪው አመሰግናለሁ። ተፈጥራ እስክታልቅ ድረስ ቁንጅናዋን ሳታውቅ ወልዳ በማሳደጊያዋ ሰዓት ተቀይራብን መታ አልቀመጥ እኔ ውብ ነኝ ብላ ያስቸገረች ጦጣ ምንድን ነው የሚባለው? ያስቸገረች ማን ትባላለች? ያስቸገረች ነው የሚባለው። ጎበዝ ልጅ። አሁን አወቅሽበት። ኬኳ እመቤቴን አወቀችበት። ጋይስ ደስ አላት። አው ብራቮ ልጄ ፍላወር ጎበዝ። ኬኳ እንደ ዲያስፖራ ልጆች አስተምርሻለሁ። እሺ ፍላወር እልሻለሁ በኋላ ፍላወር ጋይስ ቀበሮ አረ ኖ ኖ ኖ ኖ ያገር ልጅ እስኪ እንቆቅልሽ መልሱ። አልቀመጥ ያለች ሚዲያ ላይ ያስቸገረች ማን ትባላለች? ቆንጆ ነሽ፣ ቁንጅናሽ መልክሽ አይታየኝም፣ ይጠፋብኛል፣ ይቀያየርብኛል ብሎ አንዱ ቢጠይቃት ነሰራት። ለካስ ቆንጆ ነኝ ብላ ነው የምታስበው። የሀገሬ ልጆች አይ እናንተ ገርዳሚዎች እኮ ታሪክ ቀየራችሁ እኮ ጋይስ። ላይክ እና ቪው ለካስ ቁንጅና ነው። ኦ ማይ ጉድነስ ቆንጆ አይደለሽም ተባልኩ ብሎ እየያለ እንዴ ጋይስ። ቆንጆ አይደለሽም ተባልኩኝ እንዴ ነኝ ብለሽ ነው እንዴ የምታስቢው? አይደለሽም እኮ አይደለሽም። የሴት ልጅ ቁንጅና ባይ ዘ ዌይ ዊዛውት ፊልተር ዊዛውት ሜካፕ ዊዛውት አይላሽ ዊዛውት ምንም ነገር ወደ ኋላ ጸጉሯን ሹሩባ ተሰርታ ስትመጣ ሴት ልጅ ውበቷ ይዛኔ ነው የሚታየው። ውበት ሲባል ራሱ ከምን እንደሚጀምር ታውቃላችሁ? ከቅንድብ ይጀምራል። ከዚህ ጋር ካለው ቅንድብ፣ ከዛም ወደዚህ ጋር ስትወርዱ እዚህ ጋር ያለው አፍንጫችሁ የቱ ጋር ነው የሚገናኘው ይባላል። ከዛም የፊታችሁ ውበት ምን እንደሆነ ሳይገባችሁ ላይክ እና ቪው ስታገኙ ቆንጆ ሆናችሁ የመሰላችሁ ሰዎች በጣም አዝናለሁ። በጣም ነው አስቀያሚነታችሁን እኛ ልንመሰክርላችሁ እንችላለን። አስቀያሚ መሆናችሁን እወቁ። ቆንጆ አልተባልኩም ብላችሁ የየ አትበሉ። አይደላችሁ ደንቆሮና ማህይብ የበዛበት ሚዲያ ስለሆነና ስለገነነ ቆንጆ ሲሏችሁ የቆነጃጀታችሁ መስሏችሁ እኮ ነው እዳችሁን የበላችሁት። ቁንጅናማ ጠይቁ እነ ሰርጀሪ ናልኩኝ እነ እንትና ሃይ እነ ማናት እነ ኤልሹን ጠይቁ። ባይዘው ኤልሹ በአካል በጣም ቆንጆ ናት። እኔ በጣም ይገርመኛል። እንደው ፊልተር ስትጠቀም ገብርኤል ምስክሬ ነው። ፊልተር ባትጠቀም ራሱ በጣም ቆንጆ ናት። ሰርጀሪ እንትና ማነው ስሟ ስሟን ጥሩልኝ። ኤልሹ ሰርጀሪ ቆንጆ አይደለች። ሰርጀሪ እስኪ ጸጉርሽን ወደ ኋላ ተሰርተሽ ነይ በሏት። ማሜ ቆንጆ ናት። ማሜ እልቅም ያለች ቆንጆ ናት። ሰርጀሪ ቆንጆ አይደለችም። ኤልሻዳይ ቆንጆ ናት። እና ቆንጆ የሚባሉት እነሱ ናቸው እንጂ ቆንጆ አልተባልኩም ወንዶቹ ቆንጆ አላሉኝም ብላ እየየ ጋይስ እግዚአብሔር ምስክሬ ማልቀስ የለብኝም። ነጭ አይት ቆንጆ ነኝ አለች እንዴ ጋይስ? ፈጣሪ ወቶሎና ሳይ ጎበዝ ልጅ ጎበዘሻል እንዴ ጋይስ? ነጭ አይት ቆንጆ ነኝ አለች እንዴ ጋይስ? ነጭ አይት ቆንጆ ነኝ አለች እንዴ? ነጭ አይት እኮ ሙታ ሬሳ ክፍል ውስጥ ደርቃ ሬሳ ክፍል አስክሬናችሁ ሲገባ ታውቃላችሁ ነጭ ነው የምትሆኑት። ቤተሰብ ስትሞቱ በረዶ ቤት ስትገቡ ነጭ ነው የምትሆኑት እና ነጭ ነው የምትሆኑት። እንደዛ ነው የምትመስለኝ እኔ አሁን አይ ቲንክ ስለጠላዋትም ነው መሰለኝ። ሬሳ ክፍል ገብቶ የቆየ ሬሳ ነው የምትመስለኝ። ነጭ አይጣልኳት ለዛ ነው። በነገራችን ላይ ነጭ ሬሳ አይባልም ብዬ ነው። አይታችሁ ታውቃላችሁ? እኔ ሬሳ ክፍል ገብቼ ማየት እድሉ አጋጥሞኝ ያውቃልና ሬሳ ክፍል ገብቼ አይቼ ስለማውቅ ነው። ነጭ ይሆናሉ ጋይስ። ነጭ አይጥ እና ነጭ አይጥ ቆንጆ የሞተ ሬሳ ነው የምትመስለው። በረዶ ቤት የተቀመጠ ሬሳ ነው የምትመስለው። ተንቀሳቃሽ ሬሳ ነው የምትመስለው። ባይሰው አም ሶሪ ቤቢ
አንቺ ቆንጆ ነሽ፣ አንቺም ቆንጆ ነሽ። ያ እኔ ቆንጆ አይደለሁም፣ የደስ ደስ አለኝ። ቆንጆ መባል ሴት ሳልሆን የደስ ደስ አለኝ። ነጭ ቅማናት ማሜ ቆንጆ ናት፣ ማሜ ቆንጆ ናት፣ ምንም አይወጣላትም። ኤልሹ በጣም ቆንጆ ናት፣ በጣም ቆንጆ ናት። ኤልሹ በአካል ቆንጆ ናት። እንደውም እኔ ኤልሹ ፊልተር ባትጠቀም ሁሌ ነው የምላት። እመቤቴ ነው በጣም ቆንጆ ናት በአካል። ሞኒካ ውብነሽ ስትልሽ ነበረ። ማናት ሞኒካ? ማናት ሞኒካ? እቺ አፏና ኩላትፋ የምትናገረው ጎንደሬና ኤርትራ ድብልቅ የሆነችው እሷ ናት ሞኒካ። ኦኬ ፈመሰች እኮ እንደቀልዳ ጎበዝ። እንዲህ ነው የሚፈመሰው። ባይዘዌ እንደዚህ ነው። በተቀረው ወደ እርዳታው እንገባለን። ቤተሰብ ወደ እርዳታው ስንገባት ባለፈው ዕለት ተሰብስበው ቴዲ ሐዋሳ ቤት አላወራንም። አዩቱ ቤተሰቦች ስለ እርዳታው ገንዘብ ያወራነው ነገር ምንም ነገር የለም። እናውራ አይደለ ይኬድበት ስለ እርዳታው ብር ሀዋባዎች ጂጂኪያ ቆንጆ አይደለችም። ጂጂኪያ ቆንጆ የምትባል ሳይሆን አታስጠላም። የደስ ደስ አላት እንጂ አታስጠላም እንጂ ቆንጆ አይደለችም። ግን የደስ ደስ አላት። ላይክ አይሰለችም ፊቷ። ሲጨንቅ ምናምን የምትሉት ፊት አይደል? ድሮ ያኔ ሳትሰራ በፊት ጨንቅ ነበረ። ሳትሰራ ምናምን ሳትቆራረጥ በፊት በጣም ነበር የምትጨንቀው። ትከብድሉ ነበረ። ለካሜራም ትከብድ፣ ራሱ ስልኩ ራሱ ይከብዳት ነበረ። ስልኩ ራሱ ስክሪኑ ይከብድ ነበር። ከተሰራች በኋላ ግን የደስ ደስ አላት። እንደ ሰርጀሪ ማለት ነው። ሰርጀሪ ባይዘው ከተሰራች በኋላ እኮ ነው ሰው የመሰለችው እንጂ እኮ ቁጭ አለች። ተቆርጦ የተቀመጠ በርሜል ነበር የምትመስለው ሰርጀሪ። የምር አንገቷን ራሱ አንገቷ ራሱ ያወጣል። እንዲህ እንዳለች ነበር ቪዲዮ የሚሰራው እንደዚህ ብላ ሰርጀሪ የበፊት ፊቷ ሰርጀሪ ሳትሰራ በፊት ፊቷ ይሄ ድንቡሽቡሽ ማለቷ ሙልት ማለቷ ምናምን ደስ ይል ነበረ እንጂ አይሮን ነው። ዝሆኔ የደስ ደስ ሳይሆን በቃ ደም ግባት አለባት። ደም ግባት አለባት። የደም ግባት ታስጠላለች ብለሽ የምታልፊው ድሮ ያኔ ጥርሷ ምናምን ወላቃ እያለች ዝሆን እያለች ምናምን ታስጠላለች ከሚባሉ ሴቶች መካከል አንዷ ናት። በጣም ታስጠላለች። ሴት ስታስጠላ ምናምን የምትሏት ሴት ነበረች። ከዛ በኋላ ግን አሁን ምኗ መጣ? ቢያንስ ለካሜራ አትከብድም፣ አትጨንቅም። አሁን ደግሞ ቀዝቅዛለች፣ ቀዝቀዝ ብላለች ጋይስ። ስለዚህ ውበቷ ይወጣል ብዬ አስባለሁ። ስትቀዘቅዝ ውበቷ ይወጣል። አይ ቲንክ አይደለ ቤተሰብ? ልክ ነኝ? አሁን ቀዝቅዛለች እና የሆነ ነገሯ እየተስተካከለ ያለ ይመስለኛል። ስድብ ምናምን ሳይሆን አንዳንዴ ከእድሜያችሁ ጋር ስድቡ ምናምን አይደለም። በነገራችን ላይ ከእድሜያችሁ ጋር የሚያሄድ ወሬዎች ካወራችሁ የእድሜያችሁን ውበት ምኑንም ያጠፋዋል። አሁን አንዳንዴ ዝሆኔ እሰማለሁና እታያለሁ ትልና ከእድሜዋ ያለፈ ንግግር ትናገራለች እና የዛኔ እድሜዋንም ምኗንም አንድ ላይ ያጠፋባታል፣ መልኳ ማለት ነው። ተረድታችሁኛል? ያላትን ነገር አሁን ግን ያን ነገሯን እየመለሰች ይመስለኛል። ሰዓት ነው ያልኳችሁ፣ አላውቅም። ሰዓት አነጋገሯ ምናምን ላይክ ህይወትም ደብሯታል ምናምን። በቃ አሁን ልጄ ላሳድግ ብላለች። ከዚህ በኋላ ሆዴም ተመልሶ እንደማይመጣ ተስፋ ቆርጣለች። ባይዘው ዝሆኔ ተስፋ ቆርጣለች። ሆዴን እንደማይመጣ አረጋግጣለች። ስለዚህም አሁን አያትነቴ ይሻለኛል ወይ ልጄ። ጎበዝ የኔ ልጅ አንቺ ማለት ነው ከዓለም አንደኛ ህዝብ ይመሰክራል። ወይዬ አሁን ቆንጆ ልጅ አይደለሽም ልልሽ ነው። ውሃ ሰጥቼሽ አይደረግም። የአሜሪካ ልጆች ቢያዩ አሁን ይሄን ጉር ነው የሚሉት። ይኸው በቃ ይኸው የኢትዮጵያ ልጅ ማለት የሀበሻ ልጅ ማለት ይኸው አሁን የሰጠዋትን ምን እንዳረገችው ይኸው ምን አረገችው? ጠይቁኝ። ከእናንተ ጋር ሳውራ ወደዚህ እንዳመጭ በላችሁ። እንክ አረገችው ጋይስ። ኬኳ ከአሜሪካ ድረስ ትላክልሽ። አንቺ ቦክ እንድትይ ነው እንጂ የኢትዮጵያ ልጅ አይ አበሻ ልጅ አይ ኬኳ እባክሽ ልጄ እባክሽ ነው ውሃ ላርግልሽ። እሺ ኬኳ አይ አምጩ ላርግልሽ። ኬኳ ላርግልሽ አምጩ ውሃ ላርግልሽ። ውሃ ላርግልሽ። ውሃ አምጪ። ይሄ ይበላል። ወይኔ ርብቃ ይኸው ጌታ ይኸው ማሪ
በላችሁ ርብቃዬ በላችሁ። ምንም ማድረግ አልችልም። የሀበሻ ልጅ አይ አሁን ፈረንጅ ቢሆን ያውቀዋል። የፈረንጅ ልጅ ቢሆን ገብርኤልን አይ የሀበሻ ልጅ አይ የሀበሻ ልጅ ኬኳ አሁን ቁጭ አልፈሽ የፈረንጅ ልጅ ብትሆኚ ኑሮ አንደርስታንድ ታደርጊያለሽ። የሀበሻ ልጅ ነው አንደርስታንድ። አሁን ይሄንን እኝክ ጫፉን ጋይስ ጫፉን ብልት አይ መድኃኒዓለም አይ እኔ እኮ ዱዱዬ አሁን ይሄኛው ቡኩንማ ማለት ነው ጋይስ እስከ ዜድ ነው እስከ ዜድ ድረስ ነው የመጣላትና እስከ ዜድ ሲመጣላት ደግሞ ምን እንደሆነ ታውቃላችሁ? ይሄ እንትን ነው የፍሩት እነዚህ መኪና ምናምን የእንስሳ ምናምን ነው። መጽሐፉን ግን ገና ናት። አሁን በዚህ አሁን እናስተምራታለን። መጀመሪያ ለምንድን ነው አልዘጋም ያለው እንጂ አየሽው? አበላሸሽው ዱዱዬ።